መጀመሪያ why you're using my iPad? You have your own tablet, right? Why are you using my iPad? It's because Simon, when she was sleeping, Simon is using the TV, and no TV for me is because Simon already using. Because I was sleeping in my room, so Simon, he don't have TV. He used your TV. You allowed Simon to watch your TV. That's why you use my iPad. I don't know. That's the reason you use my iPad? Yeah. Okay, no problem. Come, let me give you a hug. Hug me. How do I come? Here. Yes. No problem, I love you, okay? Okay. ለካ ለወንድሟ ቲቪ ሰጥታ ነው የኔ ደግ ቲቪዋን ለካ ለወንድሟ ስለሰጠችው ነው ዩቱብ በእኔ አይፓድ ያየችው እኛውሻ እሺ ያው ካቆምንበት ነው የምጀምረው እዛው ላይ ነው የሚጀምረው እዚህ እኮ አይደለም እዛ ቪዲዮ ደስተኛ አልነበረም ማለት ነው። ለዚህ ከአማቹ ጋር እንደሚኖር የሚታወቀው አንድ ቤት ውስጥ እንደሚኖሩ ነው የሚታወቀው። አሁን ቀብር የተከበረበት ወይም ለቅሶ የወጣበት ወደ መሪ አካባቢ ያለ አንድ መኖሪያ ቤት ውስጥ አንድ ትልቅ ጊዜ ተከራይተው እሱና አማቹ እንደሚኖሩ ነው የሚታወቀው። ትክክል ነው። ያው ምንድነው የነጻነት ባህሪ ሰንቆ ነው የተገነባው። አንደኛ ካስተዳደጉ ነው የሚያነጨው ማለት ነው። እሱ እናቱን በጣም ይወዳል። ስለዚህ አማቹ በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። እዛ አካባቢ ያሉት ነገሮች ጥሩ ነው ያውቀ፣ ነገር ግን በእናቱ አይን እያየ ነው ያን ሁሉ አራቱን ዓመት ያሳለፈው። ግን ትክክለኛው ነገር ግን የአካባቢው ሰው ላይ ይቻላል። ነጻነት አንድም ቀን ቤት ውሎ አያውቅም። በቤት ውስጥ ምግብ ሰርቶበት አያውቅም። የሚበላው በተለይ እታችን ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት። እኛ በነጻነት የምናውቀው ከሁለት ሰዓት በላይ ነው ስለሆነ ወደ በነበረ ሰዓት ነው የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ አራቱን ዓመት ደስተኛ ነገረሾች አራቶች ጥሩ ሰላም የለውም። እንግዲህ ተመልካቾቻችን ይህን ፕሮግራም በክብር ስፖንሰር በማድረግ ወደ እናንተ እንዲደርስ ያደረገው ጊፍት ሪል ስቴት እንደሚታወቀው የ2025 ተሸላሚ እንደሆነ ይታወቃል። የኢትዮ ሪል ስቴት አዋርድ ተሸላሚ ነው። ታዲያ በምን ተሸለመ ካላችሁ ከሙሉ ማያቅ እንግዲህ አንተ ውበት ልታካፍለው ህመሙን ልትጋራው ወደ ኤምባሲ መልስ መጣ። ወንድም ካለ መቶ ቢነግር ጉዳይ ልከነው አልነበር። ወንድም ካለ እሱ ይመጣል። አሁን ታገሱና ጠብቁ። ወይስ የተባላችሁ ነገር ነበረ? አንዳንድ ላይ ይነሳል። ለዚህ ሞቱ ያቀ ምክንያቱም የተጻፉት ምንድን ኢንስታግራሙ ላይ ያቀራቸው ነገሮች ተስፋ ይቆራል መኖርን ያለመፈለግ፣ አንዳንድ ጊዜ ደግሞ ህመሙንና በሽታውን ያወቀ እንደሚሞት የሚጠባበቅ አይነት ሰው ቃላቶችን በጣም ይጠቀም ነበረ። በጣም በተደጋጋሚ እንደዚህ አይነት ነገሮችን ይፖስት ነበረ ኢንስታግራም ገጹ ላይ። ምን ነበር ይባላቸው? ህመሙ ምን ነበረ? አሁን ስለ ቦታችን ሁሌ ግን እኛ አይገባንም እንጂ ሁሌ ሰው ከሞተ በኋላ ነው የምንጮኸው እንጂ እኮ ነጻነት ኢንስታግራም ላይ የሚፖስታቸው ቴክስቶች እኔ በእርግጥ ካለፈ በኋላ ነው ያየሁት። ያስታውቅ ነበር። ማንም ቴክስቱን አይቶ ምን ልርዳ ያለው የለም። እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፖስቱ ተጀመረን አንድ ገባ ስኔድ ያው ሌላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካን ከዚህ ከዱባይም ትልቅ ባለስልጣን ባላቆች የሚጠቀሙ ትልቅ ሆስፒታል ነው። እዛ ሄድን። ሁለታችንም አባታችንን ነበረች። እዛ ገባንና ተጀመረ ተጀመረ። ከዛ በተደጋጋሚ 40 ቀን ነው የቆየ ነው። ከዛ ምንድን የተደረገው መጨረሻ ላይ ሲያዩት ለሞት የሚደረግ አይደለም አልነበረም ማለት ለሞት የሚደረግ አይደለም። አሁን የመጣህበት ስቴጁ ጥሩ ስቴጅ ላይ ያለው። ስለዚህ እኛ እንደው ሄድ ነው እኔ የሚሰጠው ነው 60% ጉበት ነው ተወስዶ የሚተከሉ እና ተብሎ ሄድ ነው ስንሄድ ግን የተባለው ከህክምና በኋላ ቴስት አድርጉ ደሞ ቴስት አድርጉ ቴስት ተደረጉ በኋላ መጨረሻ ላይ ወደ ምን ተመጣ? አሁን ያለበት ስቴጅ ለሞት የሚደረግ አይደለም። ለትሪትመንት የታሉ ነገር ነው ከባልና የተወሰነ እርዳታ ድርጅቱ ፎሎ እንዲደረጉ ያልሽው እርዳታ ድርጅት የታሉ? ከመጡ መጥቻለሁ ብሎ ኮመንት ይጻፉ። ማሪ ስለ ነጻነት ነው ውዴ። አዎ ትናንት ጀምረነው አልነበረ? ጋዜጠኛው መጥቶ ያብራራልናል። ጀምረነው አልነበር ትናንትና? አሁን ወንድም ካልድ እስኪመጣ እንስማውና ጊዜ ስማ ነው ተባለ። የሆነች ሜሮን ትባላለች የኢትዮጵያን ወክለዛ ኮሚቴ ምታደን ከመስላ ተባለ። መጨረሻ ላይ ፕሬዚዳንቱ ጋር መጣ። ዋና ፕሮፌሰሩ መጣ። አጠቃላይ ያለው ገመገመና መጨረሻ ላይ 10 ቀን ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት
ከዛ በኋላ ግን መድኃኒት እንጀምር እናደርጋለን። መድኃኒት ይጀምራል። ከዚ ኢትዮጵያ ሄዶ መድኃኒት እንልክለታለን። ከዛ ከአንድ ዓመት በኋላ መጥቶ ቼክአፕ ያደርጋል። ስለዚህ በጣም ከባድ ኬዝ አይደለም። ሰርጀሪ የማያስፈልገው ተባለ። ነገር ግን መጨረሻ ላይ እንደሚያስቀምጡት እኔ እህቴም ገባል፣ ሐኪሙ ገባል። በቃ አሁን ድማ ሰርጀሪ አያስፈልገውም። ያለበት ሁኔታ ጥሩ ነው የሚያሳየው። ስለዚህ 10 ቀን ቆይታውን ቼክ አድርገናል። ቀጣይ መድኃኒት እናስለታለን። ኢትዮጵያ ሄዶ በደንብ በአግባቡ ምን መብላት እንዳለበት ስትረስ እንደማያስፈልገው በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርጉ ሰው ያስፈልግ። ምናልባት ኮካኮላ፣ ስፕራይት፣ አምቦ ሀጀር መጠጣታቸው ነው የሚገርመው። አይነበርኩም ኮካኮላ አንስተው በኮካኮላ በቆርጥላ በዛ ጭ አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም? ሌላ አልኮል ይወጣል። እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም። እንደዚህ አይነት ውስጥ ተገባ በጣም የማይመለስ ህይወትን አደጋ ወደ ትል ውስጥ ትገባለህ። አይደለም አልኮል ሆነ አልኮል ትጠቀማለህ። ው እኔ አዎ ይጠቀማል። አልፎ አልፎ የተወሰነ ይጠቀማል። ከዛ እናንተ ከሆነ ማችሁ ለው ከፈለጋችሁ የሚመገበው ነው ይሄ መጠጣት ያለበት አንድ ውሃ ብቻ ምንም ነገር ቅድም ያልኳቸው እነዚህ መጠጦች እና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንድ ማድረጓን አትችልም ተባለ። እሺ ተባለ። የመጀመሪያውን ለአንድ ወር የሚጠቅመውን መድኃኒት ሰጡ። እሱ ይዘን መጣ። እኔ ሲሪየስሊ እዛ ነገር ማለት ከዚህ በኋላ ሄደህ የምትገናኛቸው ሰዎች ትልቅ አለብህ። አንዳንድ ጊዜ ሰው የወደደ መስሎ ይችን ከመስ እያለ አንዳንድ ሊሄድ ይችላል። እንደዚህ እንዳለ አደራ ብዬ ለምን ነግረዋል። ስለዚህ የነበረው ነገር ቆይታችን የነበረው ምንድን ነው? ከሰርጀሪ ገና በጣም ቀላል እንደሆነ በትሪትመንት እንደሚሄድ ነገር ግን እንክብካቤ መፋሪ እንደሆነ በበለጠ ተለጦ እንደሆነ የመጣ ነው። በጣም የገርሞ ነገር ተስተካክሎ አይኑ ተስተካክሎ ሰውነቱ በጣም ጥሩ ሆነ። ፎቶ ጭምር ስለገ የምንመለከተው ከሕክምና ከመጣችሁ በኋላ ያለው የመጀመሪያ 8 ወር አካባቢ ማየት እንችላለን። ከሕክምና ከመጣችሁ በኋላ ጥሩ ተስተካክሎ እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከሕክምና ውጭ ያው ነጻነት የሚገርመው እዛ በጣም ሬላን ጨምሮ ነርሶች፣ ሐኪሞች በጣም ወደውት ነበረ። የተወሰነ ስለ ታሪኩ ነገር ናቸው። ኢትዮጵያ ውስጥ ፋሚሊ ፊገር እንደሆነ ጉግል አድርገው አይተው የተለየ እንክብካቤ አድርገውለት በቃ አንተ በጣም ምንም ይሄ ነገር ነው በቃ 1 ዓመት አሁን ባለ ከቀጠልክ ለዘላለም እንደፈለግ ትችላለህ ብለው እንደምንጠቅም ማስታወስ በዚህ አይነት ሁኔታ መጣና ነገር ግን ወደ መጨረሻዎቹ አካባቢ ላይ ደግሞ የምንመለከታቸው በይበልጥ እንግዲህ ፐብሊክ ፊገር ነው እንዳልከው ነጻነት ሰዎች ያውቋቸዋል፣ ሰዎች ያውቁታል። የህዝብ ልጅ ነው፣ ከማንም ሰው ጋር ተግባብቶ የሚኖር ሰው ነው እና ወደ መጨረሻዎቹ አካባቢ ላይ አንዳንድ ቦታ ላይ ይታይ ነበረ፣ በደንብ ይታይ ነበረ፣ ከሰዎች ጋር ይታይ ነበረ። የተከለከለበት ቦታ ላይ በይበልጥ መጠጥ ቤት ይታይ ነበረ እና እነዚህ ጉዳዮች ደግሞ እያነሳን ብንሄድ በጣም ደስ ይለኛል። እስቲ ሚሚ ደግሞ አንድ ጥያቄ ማንሳት እፈልጋለሁ። በይበልጥ እሱ ከዚህ ቀጥሎ የመጨረሻዎቹ ህይወቱ ላይ ያሉት አንዳንድ ጉዳዮችን ያነሳ። ሚሚ ታናሽ ወንድምሽ ነው፣ ቀሚስ እያለበሽ ያሳደግሽው እህት እንዲሆነች በጣም የምትጓጉለት የምትመኘው እንደ እህት እንደ ጓደኛ ሴት እንዲሆንልሽ ጓጉተሽ ያሳደግሽው ደግሞ ካደገ በኋላ በጣም የምትወጂው ወንድምሽ ጉበት ይሰጠዋል የሚለው ነገር ስትሰሚ ሊሰጠው ይገባል። ትልቅ ሰርጀሪ ነው አይደለ? ጉበት ይሰጣል የሚለው መቼም የህክምና ባለሙያዎቹ ካልሆነ መቅለሉና መክበዱ እኛ ተራ ዜጋ አናውቀውም፣ አንረዳውም። እና እንዴት የተሰማሽ በወቅቱ ምን ተሰማሽ? ምክንያቱም በጣም ጥቁር መጥቷል። ከአሜሪካ ሲመጣ እጅግ ከሰል መስሎ ተጎሳቁሎ ያለቀስሽለት ወንድምሽ ነው እና ይህን ስትሰሚያች ምን ተሰማሽ ነው? እኔ አሁን ምን አለ መሰለህ ወደ ጉዳዩ ነው ወዲያው የገባሁት። በወቅቱ በዙሪያው የነበሩት ደረጀ የሚባል ላመሰግን የምፈልግ ልጅ አለ። ደረጀ ረጅሙ ነው ሙሴ የሚባል ልጅ አለ፣ የስማማን ባክ አለ እና አንድ ልጅ ነበረች አብራቸው እና በጣም መልካም እና ሌላ ሰው አንዲት ልጅ ማለት ሴት ነች? ሴት ናት እና እሷ ነበረች። በቀጥታ የእነሱ ስልክ ነው ከዚህ አካባቢ የነበሩ እንትን ጋር ያሁን የፈረሰው ጫካ ነው እነሱ ጋር ሄድኩና ስልካቸውን ተቀበልኩ። ስልካቸውን ተቀብዬ ከኋላ ስራው ሰራሁት። በቃ እኔ ጋር አሜሪካ እንደማይል ዘግቷል ህንድ የሚለው ነገር ከውስጥ በጣም ማውራት ጀመረ። በጀርባው ነፄ በጀርባው ሲወራ አይወድም። በጀርባ ይህን ማድረግ አለብን ምናምን ተባባልን። እዛ ጋር የሚያሳምነው ሰው እዛ ጋር እሱን የሚጠይቅ ሰው ተደረገ። ግን ምን አለኝ እኔን ምን አለኝ ፕሮፌሰር አንተ እኔ የምልህን ከሰማህ እኔ እዚሁ አድንሃለሁ ብሎኛል ብሎ ሲለኝ ብሎኛል ለዛ ፕሮፌሰር አብሬ ያን ነገር አብሬ ነበር ሁሉ ነገር አውቃለሁ። ያ ነገር ወደ ህንድ ሄድን ማለት ነው። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር ጊፍት ሪል ስቴት ነው። ታዲያ ጊፍት ሪል ስቴት ቤቶትን ገንብቶ በመገንባት ላይ ሆኖ እናንተ ይጠብቃል። በመታሪ ስልክ ብቻ በመደወል ጊፍት ሪል ስቴቶች ከፍያለሁ። እኮ ከመድረክ ወረድ ተብያለሁ። እንደዚህ ብዙ ዋጋ ከፍዬበታለሁ በዚህ ስራዬ ላይ። አሁን ትዳሩን ፈታ ሲባል በጣም ብዙ ሚዲያዎች ያስጮውብኛል። ስራዬ አጥዋል። ጥሩ ትዳር የለውም የሚለው ነገር ያስፈራው ነበር ማለት ነው። እሱ ያስፈራው ነበር። ብዙም አይናገርም። በእርግጥ ግን ለኔ ይነግረናል። መጨረሻ ላይ ለሁሉ ወንድሞቼ ደግሞ ወደናል። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ እዛ ጋር እያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚጓራ ነበር። አልጠቀመኝም። ለእኔም አሁን ብሩ አይጠቅመኝም እኮ ለእኔ ብላኛለች። ለእኔ ብላኛለች። ምን ማለት ነው? አልገባኝም። ከዚህም የመነዝረው ነገር አይጠቅማትም። እሷም ስታስበው አይጠቅማትም።
ብሩ ማለት ነው። እዚህ ተመንዝሮ እሷ ጋር ሄደው ማለት ሄደው እንደማይጠቅማት ነው። ትንሽ ብር ነው $2,000 አይጠቅመኝም ብላኛች ለኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2,500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩ እንችላላችሁ እና $2,500 እንግዲህ በአመት $53,000 የሚከፈላችሁ ሰዎች የሚያገኙት ብር እንደማለት ነው። $2,300 ቀላል ብር አይደለም ይመስለኛል። ውጭ ሀገር ያላችሁ ሰዎች ልታግዙ እንችላላችሁ። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤሷ ሚሚ እና አሁን ያለችው ሚሚ ተለያዩብኝ። ኢቢኤስ ላይ እጅግ መልካም ሴት መሆኗን፣ መታመሟን፣ በችግር ውስጥ መሆኗን፣ መልካም ሚስት እንደሆነች ስትገልጭ ነበረ። ሳቻለ ወይስ እንዳልክ ምን መሰለህ ኢቢኤስ ላይ ስንሄድ ለሌላ ፕሮግራም ይጠራል። ጎፈንድሚ ምናምን ተብላ ልትጠራ ነው። በጣም ብዙ ጭቅጭቅ፣ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ያለኝ ለመናገር። በኋላ ሳይሆን ደስ ያለኝ ማለት ትልቅ ዋጋ እንደከፈልኩ የሚሰማኝ ግን እውነቱ ያለ እኔ አሁን ጥሩ ናቸው፣ ለሁለቱም ጥሩ ናቸው ያልኩት ለነሱ መልሱ ለነሱ እና እነሱ እንታወቃለን። አንቺና ሚስትየው እናትየው እንታወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን ይችን 3 ዓመት 4 ዓመት አካባቢ ምን እንዳሳለፍን ሊሞት አንድ ወር ሲቀረው ምን እንዳወራ ከሚስትየው ጋር እናውቃለን። ያውቃለሁ፣ እሷም ታውቃለች። ሁለተኛ ሰው ከሆነች ይህንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ሄደች ከተጋባ ጊዜ ጀምሮ ከእነሱ ጋር ሲበስል ሲያዝን የነበረች ከሚስቱም ወንድም ካለኝ ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ አምሮ ይጽፋል፣ ይገጥማል ምናምን። የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን፣ ቤቱ ገፍተን የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርም ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል፣ ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ያሉት ልጁ ማለት ነው። ቤቱ እንዳይቀመጥ ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደምብ ሳይነግረኝ ለምን ሄደ እዛ አረፋት እዛም ድረስ እኮ ነገር ይመጣል እንደዚህ ብሎ ይመለኝ ማለት ነው። እና እኔ ለልጆቹ የተለመነው ነገር የለመንኩት ነገር ወንድሜን እንዳገዝኩ ነው የምቆጥረው። ግን ያ እነሱን ያልኩበት መንገድ እኔና እነሱ እንተዋወቃለን ማለት ነው። እንደው የተጠራንበት ዓላማ ጎፈንድሚ አልነበረም። የተጠራንበት ዓላማ ለሌላ ነበር። እስኪ ለምን ዓላማ ነበር የተጠራችሁት? ኢቢኤስ ላይ ነዜንና ሞግሰው እና እንደውም ሻማ ማብራት ሆነ ለመናገር በጣም ትክክል አልነበረም። ወቅቱ አምሮዬም ትክክል አልነበረም። በቃ ብዙ ነገሮች ኮንፊውዝ ሆነ ነበር። እሱ ደግሞ ተሰዓት የነበሩ ነገር በጣም የሚያስጠሉ ነገሮች ነበሩ እዛ ጋር ማለት ነው። እዛ ጋር አንደኛ እኛ እውነት ለመናገር እሱ ከስሙ አንጻር ከክብሩ አንጻርም የእሱን የማስቀበር አቅም አልነበረም። እዛ ጋር ግን ያው ስሙ አስከብሮታል። ስሙ እዛ ጋር የነበረውን ነገሮች ሸፍኖለታል። እዛ ጋር በጣም አቢዩዝ የተደረገ ነበረ። እነሱ ደግሞ ከውስጥም ቤቱ እኛ እንድንጠቀም አልፈለጉም ነበር። ቤት ውስጥ የነበረው ነገር አልገባኝም። አቢዩዝ የተደረገ ነበር ማለት ምን ማለት ነው? ለመሰለሽ ይህን ጥያቄ ወንድሞችን በተመሳሳይ ሁኔታ ቅሬታ ያንሳሉ። ሌሎች ወንድሞችሽ እና ተመሳሳይ ቅሬታ አለባቸው። ወንድማችንን በተገቢ ሁኔታ አልቅሰን በምትፈልገው ልክ አልቀበር ነው ብሏል። የሚያጽናኑ ሰዎች፣ ሀዘንተኞች ከእናንተ ይልቅ እኛ መቼም ለቅሶ ቤት ነበር አይደለ? ከእናንተ ይልቅ ሌሎችን ሰዎች ይደርሱ ነበረ። እስቲ ከጻግልኝ በደንብ እንድታብራሪ ይፈልጉ ምንድን ነው አልገባ። አሁን ምን አለ መሰለህ የዛኔ አሁን ነፄ 3 ወር ምናምን አካውንት ተሰጥቶበት ነበረ። አካውንት በንግድ ፍቃድ ምክንያት ተይዞ በነበረ ጎበዝ ነው፣ በጣም ሰራተኛ ነው እና በዛ ምክንያቶች የኢኮኖሚ ችግር ገጥሞት ነበረ። ከዛ ምን ይሆናል መሰለህ እዛ ጋር እኛ ወንድማችንን እኔ ወንድሜን ያጣሁት አባቴን፣ ጓደኛዬን፣ ሚስጥረኛዬን በቃ ብዙ ሚስጥር ነው የምናወራው ከነፄ ጋር ማለት ነው። እኔ ሰው ፊት ማልቀስ አልፈልግም። ብዙ ነገር ነው ያጣሁት ወንድሜ ላይ ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተጋገዝ የነበረው እና እቁብ የለውም፣ እድር የለውም፣ ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበር። በቃ የሆነ ቦታ ላይ እቁብ የለውም፣ ግን ያ ነገር እየተከናወነ ነበረ። እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበረ። ምን አውቃለሁ እኔ ራሴ ብርሃን ይገባኝ። አንደኛ እውነት ለመናገር እኔ ጋር ነበር ይዟቸው የሚመጣው የነበረ ጓደኞቹ ማለት ነው። እነሱ ግን የነበሩት ከሌላ ሳይድ ላይ ነበር። ሌላ ሳይድ ነው ማለት አልገባኝ። ከዛ ጋር ነበር ያውቃል እያንዳንዱ ነገር ነፄ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያን ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃል ነበር። ተከራክረን ነበር፣ ብዙ ተከራክረን ከመጀመሪያ ጀምሮ ስንከራከር ነበር እና የነበረው ነገር ለእኛ ችግሩ ነው፣ እነሱ ደግሞ አይዟችሁ አይነት ነገር ነበር እና ያ ነገር ላያችን ላይ በጣም ብዙ እኔ በተለይ በጣም ሞራልን የጎዳው ነገር ነበረ። እዛ ጋር እንደ ሴትዮዋም ጋር የነበረው ደስ የማይል ነገር ነበር ማለት ነው። ደስ የማይል ነገር ማለት ነው ማለት ነው። እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል። የኔ እንግዶች አይደሉም እኔ እንግዳ የለኝም አይነት ነገር እናትየው እኮ የሚስትየዋ አፍ ናት። ገባ? የሚስትየዋ አፍ ናት። እኛ እናት የለንም። እኛ ደግሞ ለወንድማችን አፍ መሆን አለብን ብዬ እንደውም ከ3 ዓመት ወዲህ አፍ ነኝ ተናግሬያታለሁ። ሴትዮዋ ምንድን ነው አንቺን ይዞ ካልኖረ ትዳር አይቀጥልም ማለት ነው ብያታለሁ። እዚህ ቤት በጣም ተጨቃጭቀናል።
በጣም በብዙ ጭቃጭቀን በቤት ውስጥ ሰራተኛ አትበዲ እንዲህ እያለች ልጁ እየታመመ ነው ብያታለሁ። በዚህ ጉዳይ የሚታመመው ብያታለሁ። ተይ ብያታለሁ፣ ተናግሬያታለሁ። አሁን ከአንተ ስር መጥተው በዚህ በዩቱብ ስር መናገር ይችላሉ። እኔ ነበርኩ ይበል እዛ ቤት ውስጥ ምን ያህል ግፍ እየተሰራ ነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። ብዙ ሰው ጥያቄ ፈጥሮ ነበረ። ፊቷ ተሸፍኖ ዘጠኞችን የምታሰናብትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርጎት ነበር ማህበራዊ ሚዲያ ላይ። እንደዚህ በሆነ ባለበት ሰዓት አንድ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወጥተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰላቸው? በደንብ እስኪ መልሽልኝ። እኔ ቤተሰብ ላይ ብቻ አይደለም እሷን ጥሩ ነገር ልገነባ የፈለግኩት ማለት ነው። አሁን ምን አለ መሰለህ እሱ በህይወት እያለ ልጆቹ ከልጆቹ ለራሱም አታቀራርበው አይፈልጉም። እንደ ልጅ አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀን ለልጆች ትደውላል፣ ለአባት ትደውላል፣ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይሁን ምን አይሆን ነገር እኔ ያልገባኝ ነገር አለና ልጆቹን በእሱ አይን ማየት ይፈልጋሉ። ገባ ያው ምንም ነገር ባላደርግላቸው እንደ ቤተሰቡ እንዲያዩ እፈልግ ነበረ። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እች ልጅ ተዋት ብዬ ምስክር ሰጠ የዛኔ ማለት ነው። ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መልስ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣው ና ምናምን ወካባ ስትፈጠር አንቺም እኮ ሚስቴሽ እሷን ባለ ያሏት ብሰኝ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን ሆን እንደ እናት ማለት ነው እኔ እንደ እናት ልጆች አሉ እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለእሷ ወይ የወከፉት እንደ እናት እንጂ ልጆቿን እንድታሳደግ እንድታስገዝ እያልሽኝ ያለሽው። አንደኛ እጅ ልጅ እውነቱን ለመናገር እሱ አሁን እዛ ለቅሶ ላይ ቀብር እንደመጣ ነው ጎፈንድሚ እንዲዘጋጅ አረሳን ቀብር ነው መሰለኝ እንደውም አስኔ ጋር ተደውሎ ጎፈንድሚ እንዲዘጋጅ የእሱን ስልክ ሰጣ ተደወለ ማለት ነው። ሲደወል አወራንበት እና ከሞተን በኋላ እነዚህ ሰዎች አያርፉም እንዴ ይላሉ። ምንድን ነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ታማ ይሄን አሁን ያልኩትን ነገር ሰምቼው ነው ስኳር በጣም ያለባት ስትወስድ ምናምን አይቻልም። ግን ያን ነገር ልጅ ሆና የነበረ ታሪክ ልጅ ሆና ይህን ምግሯ የሚያነከሰው ልጅ ሆና አላውቅም። እሱን ይመማት አይመማት ባላውቅም ግን እንደዛ ነው። ልጆቹ ይታመማሉ። ይህን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ የሚለኝ እውነት ለመናገር አሁን ቅራለሽ ማለት ደስ ያለኝ ሰው አሁንም እንትን እንዲያደርግ ጥሩ ነው። ግን ያለው እዛ ጋ የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ደፍኜ መልሼ ለእሷ ህይወት እንዲሆናት ያደረኩት ማለት ነው። ግን ነፂ 29 ዓመትና የዛን ያክል እድሜ የሚሆን በርካታ ጓደኞች እንዳሉት በተለያዩ ማህበራዊ ሚዲያ ላይ እሺ፣ እዚህ ጋር ፈጣሪ ለልጁ ማለት ለነፃነት ወርቅነህ ነፍሱን ይማረው እና ፈጣሪ ያጋለጠለትን ነገር እኔ ነኝ አሁን መልሼ የደፈንኩትና ህዝቡ ከሷ ላይ አይኑን እንዲያነሳ ያደረኩት እንጂ ህዝቡ ኦልሬዲ በየማህበራዊ ሚዲያው እያወራ ነበረ። ምን አይነት ጨካኝ ሚስት ናት፣ ባሏ ሞቶ አታለቅስም፣ ፊቷን ሸፍና መታ ምናምን እየተባለባት ነበር እና የቤስ ላይም ቤተክርስቲያንም ቆሜ እኔ ነኝ ተዋት ታማሚ ናት ብዬ ጥሩ ሰው ናት ብዬ ያልሆነችውን መስክሬላት እንትን ያልኳት ነው አይደለ? ዛሬ ምን ተገኘ? ለምን ዛሬ እውነቱን መናገር ተፈለገ? ምንድን ነው ጉዳዩ? አሁን የሚቀጥለውን ነገር እንስማና እናውቃለን። ምክንያቱ ምንድን ነው? መጀመሪያ ደብቃላት በኋላ ልታወጣ የፈለገችው በምን ምክንያት ነው? ዛሬ ምን ተገኝቶ ነው እውነታውን ማውጣት የፈለገችው? ገንዘብ፣ የምን ገንዘብ? በጎፈንድሚ የተሰበሰበው በስሙ ብር መሰብሰብ ይቁም። ለልጆቹ ስን የደበኩላት በጣም ጥሩ። ለልጆቹ ስትል ደበቀችላት እኮ። አሁን ለምን እያወጣችው? በስሜ እንዳይለመን ብሏል። ኦኬ፣ የዛኔም እኮ ቤት ላይ ስትመሰክር በስሙ እንደሚለመን ተፈልታ ገና ሳይቀበር እኮ ነው ሚስትየው ጎፈንድሚ ክፈቱልን ያለችው። ገና ነፃነት ወርቅነህ ነፍሱን ይማረው ሞቶ ሳይቀበር ጎፈንድሚ ክፈቱልን ብላለች ሚስትየው። ሲዘዋወር ደግሞ ልክ እንደ አስናቅ አይነት 29 ዓመት ጓደኞቹ ነን የሚሉ አንድ ወር ላይ አናውቅ የሚሉ ጓደኞች አሉት። በጣም እድለኛ ይመስለኛል ነው ብለህ ነው እኔ አይደለም ማለት እኔ አሁን ስለ ነፃነት ጓደኝነት በተለይ ከዚህ ከሙያው ጋር ተያይዞ ከሰፈር ከቤተሰብ ከሰፈር ከወጣ በኋላ እሱ እንደሚናገረው ፒያሳ አካባቢ በጣም ከሰፊ የሆነ የጓደኝነት መሰረት ያለው ነፃነት ማለት ነው። ለምሳሌ ከቲያትር አካባቢ ስትወስድ እኔ እንኳን እስከማውቃቸው ድረስ በጣም ብዙ ተገኛ ሊቱ የሚመጡ ነበሩ። ጓደኛ ተብሎ ማለት ዲፊኒሽን ላይ በጣም በደንብ መበበስ አለብን ማለት ነው። ጓደኛ
በጣም ሰፊ ጓደኞች ነበሩት። ለምሳሌ እነ ግርማ አሁን አሜሪካ የሚኖረው ግርማ ታደሰ፣ አሌክስ እነሱ ይመጡ ነበረ። ቲያትርም ሲሰሩ ወደ ፊልምም ሲገቡ ከዓመት በዓል ምንም ሲኖር እኛ ቤት ተሰብስበው ይወጡ ነበር እና ነፃነት በጣም ቡናም ስላቸው በጣም ሰፊ የሆነ ጓደኞች አሉ። በጣም ናቸው። ብዙ ጊዜ ለእኔ የሚነግረኝ ነገር አለ እና ነፃነት እንደውም እኔ ስለ እንግሊዛዊ ኤቪስ የሚባል ዘፋኝ ታሪክ አነሳውለት እና እሱ በጣም ተወዳጅ ነው። ሰዎች መጨረሻ ላይ እስከ ማምለክ ደረጃ የደረሰ ዝና ነበረው። ነገር ግን ከዝና ጋር ተያይዞ በዙ የሚመጡ ሰዎች በደንብ በአግባቡ ካልያዝከው ግን አደጋ ሊሆን ይችላል ምናምን ነገር የሚል ነገር አነሳውለት እና በዛ በደንብ አወራል እና እንዴት ነው እናንተ በዙሪያ ግን ያለው ሰው እንዴት ነው ያለው ነገር እንደሆነ ያው እንግዲህ መቼስ በእግዚአብሔር ፊት ነው የምናገረው። ጥሩ ኮንፈርት እየሰጠኝ አይደለም። በዙሪያ ያሉ ሰዎች ጓደኛ የምትላቸው ሰዎች በሙሉ እኔ ጥሩ ስሜት እየሰጠኝ አይደለም። ስለዚህ ጥንቃቄ ማድረግ ያስፈልጋል። ራስን የምትገነባበት ሙያ የምታድግበት አሁን እንደዚህ ለፍተህ ሀብት የምትፈጥርበት እንደዚህ አይነት ነገሮችን ሊፈጥር የሚችል ስብስብ ውስጥ ብትለው ደስ ይለኛል። እንደ ወንድ የምመክር ነገር ይሄ ነው። ምናምን ስለው አይ ወንዴ እኔ እኮ እንዳልከው ብዙ ሰው አለ ዝናው ምንም መሳይዙ ግን ሰው የለኝም ብሎኛል። እንግዲህ በጣም ሰው የለኝም ያለ እንዴት ማለት ስለው በቃ ወንዴ እንዳይመስለኝ ሰው የለኝም። እንግዲህ ተመልካቾቻችን ይህንን ፕሮግራም በክብር ስፖንሰር በማድረግ ወደ እናንተ እንዲደርስ ያደረገው ጊፍት ሪል ስቴት ነው። ጊፍት ሪል ስቴት እንደሚታወቀው የ2025 14 ዓመቱ ሰፈር ላይ ቀበሌ ውስጥ ክስቤት የሚባል ነገር ይነሳል እና እኔ እንደውም ምን ለመናገር አላውቀውም ቤቱና በኋላ ግን ስናጠራ ታገስ ቤት ማለት ያው የሬስቶራንት መጠጥ ምግብ የሚሸጥበት ቤት ነው እና እንደዚህ አይነት ነፃነት ቅድም እንዳልኩ ከህንድ ሕክምና በኋላ ሲመጣ በጣም ህይወቱ በጣም ጥንቃቄ የሚያስፈልገው ኃላፊነት ወስዶ እያንዳንዱ ነገር ተው የሚለው ሰው ያስፈልጋል። ስለዚህ እኔ የሰው ምንድነው የምንፈልገው ነፃነት ምናልባት በዙሪያው የሚያስብለት ከልብ እውነተኛ ወንድም ነኝ ጓደኛ ነኝ ረጅም ጊዜ ቆይቻለሁ የሚል ሰው ካለ ብዙው ሊያግዘው ይገባ ነበረ። ስለዚህ እኔ ማንም ሰው ሊያግዘው ስላልቻለና ህይወቱን የሚታደገው ስላልቻለ እኔ በእኔ እምነት ነፃነት እሱም እንዳለው ሰው የለኝም ለኔ ብቻ ለማይዘ ሌላም አንድ እሱን ብታቅ ሴት ሰማን አይጠቀስ የምትፈልግ ሴት ናት እና እሷ ምንድን ያለችኝ እኔ አንዳንድ ሰማ ነገር ከታየገባ ነፃነት እኮ ሰው የለኝም ብሎኛል ስትል እሱም ለእኔም አውተናል እንደሆነ ብሎኛል እና ይሄ እውነታው ይሄ ነው። ይቺ ሴት አግኝተናት ነበር። በነገራችን ላይ ይህንን ጉዳይ ስንሰራ ከዚህ ሴት ጋር በጣም ረጅም ውይይት አድርገናል። ይቺ ሴት ማነች ምንድን ነች የሚለውን እሷ ፈቃደኛ ስላልሆነች ቤተሰቦቹም እናንተ እንድታነሱ ስላልፈለጋችሁ ብቻ ነው የዘለለው። ስለዚህ ሴት በጎነት ግን ብዙ ሰምተናል፣ መልካምነትን ሰምተናል። ብዙ ይህንን ፕሮግራም ለማዘጋጅ ብዙ ሰዎችን ስናናገር ይቺ ሴት በህይወቱ ላይ እጅግ በጣም መልካም የምትባል ሴት እንደነበረች አጣርተናል፣ ሰምተናል። ማውራት ግን አልፈለግንም። በጎነቷ ብቻ ገልጸን እንምጣ። ሚኒግራን ጥያቄ ልጠይቃት። ይህንኑ ጥያቄ ላይ ከጓደኝነት ጋር በተያያዘ ቅድም ስታንሽ ስለነበረ ጓደኞች የጠቀሽ ነበረ፣ አብሮት አሜሪካ ሊሄድ እንደነበረ፣ አብሮት ያሳክመው እንደነበር እየገለች ነበር። እስኪ በደንብ እንደው ብታወሪ በጣም ደስ ይለኛል። ጓደኝነታቸው ምን ይመስል ነበረ? 29 ዓመት ቀላል አይደለም። አብሯቸው እንዴት ህይወታቸው ምን ይመስል ነበረ የሚለው እንደው በደንብ ብታወሪ ደስ ይለኛል። ላች ይመጣል ይሁን እንዳልክ ካልኩሌት እናድርገው ከ43 ላይ 29 ዓመት ስትቀንሰው ስንት እንደሚሆን ማለት ነው። ከ43 ላይ 29 ማለት ነው ማለት ነው 14 መሰለኝ አይደለም? 14 ዓመቱ ነው እና የዛኔ አሁን ምናምን እንዲህ ስብሰባም ስናደርግ እያንዳንድሽ እዚህ ጋር እንትን አትጎጂ እኔ ነኝ አይነት ነገር ስብሰባ ሲጨረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱን እንጀ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ጓደኛ እናንተ ናችሁ እናንተ ማትጎዱበት እና ማታዝኑበት ምክንያት ምንድን ነው? አልገባኝም። እንግዲህ አላውቅም ብቻ ለማንኛውም እንደዚህ የሚባል ተረት በጣም ማለት የሚያሰለች ማለት እዛው በቃ የሆነ ሰዓት ላይ እንዴት ምን አይነት ህይወት እየነበረ እንደነበረ በዛ ሰዓት ውስጥ አይቻለሁ እና አታዝኝም እኔ ነኝ አይነት ነገር እኛም ለማሳመን እዛ ጋር እኔ ነኝ አይነት ነገር ሲባል ነበር እና እነዚህ በ14 ዓመቱ ሰፈር ላይ የቀበሌ ውስጥ ቲያትሮች ምናምን ይታይ ነበር። ያኔ ጽሁፍ እየጻፈ ብዙ ቲያትሮች ይሰርታል። እዚህ ጋር የነበሩ ልጆች ይመሰክራል ውስጥ ማለት ነው በወቅቱ ከዛ 16 ዓመት ነው 17 ዓመት አካባቢ ሲሆነው እነዚህ የሳምባ ምች ያዘው ማለት ነው። የሳምባ ምች ሲይዘው ሲታመም እናታችን ማለት ነው ወደ ፒያሳ የሄደበት መንገድ ወደ 4 ኪሎ ሄደበት እዛ ውስጥ ቲያትር ያን ጀምሯ ብያለው። እንደገና ዩኒቲ ምናምን እየተወዳደረን በቃ ልጁ ጎበዝ ነው እንትን ይጽፋል ሬዲዮና ይጽፋል ምናምን እና የዛኔ ሲታመም አባታችን አንቺ በደለሽ ነው በደንብ ምግብ ስለማይወስድ ነው አይነት ነገር ብሎ ወስደው እሱ ጋር እንዲሆን አደረገው ማለት ነው። ራሱ አባታችን ጋር ሲሆን ነው እዛ የፒያሳ ልጆች ከዚህ አሁን ቲያትር እዚህ ሰፈር ላይ ይሰራል ብያለሁ ነው ትምህርት ቤትም ይሰራል ሚኒ ሚዲያ ምናምን ይሰራል። ከዛ ነው ተነስቶ ከዛ በኋላ ነው የ10 ቀበሌ ልጆች ተገናኝተው እዛ የተገናኘው ማለት ነው እንጂ 29 ዓመት ደግሞ በዛ ላይ ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው 29 ዓመት ስትኖር። እኛም ስንመጣ ለእያንዳንዳቸው ጓደኞች ለነልዋት ደግሞ አንድ ቆጂ መጠጥ እንደጠጥ ከእናንተ ጋር ነው የሚሆነው ነገር ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ ተብሏል። ጓደኛ ማለት እኮ በፖሊስም ቢሆን አሳስባል። እውነት እንደዚህ ወደው ከሆነ ማለት እውነት ለሱ ህይወት የምሳሳለት ከሆነ ይህን ነገር መከላከል ይቻል ነበር። ፌስቡክ ላይ ተጽፏል አጠገባ ያላችሁ ብሎ እዚህ ጋር በዚህ አልስማማም።
እኔ ባለቤቷ ለጤናዬ ካላሰብኩ ዶክተር አንድ ቆርቂ አልኮል ብትወስጂ ጉበትሽ አደጋ ላይ ነው ብሎ ነግሮኝ ይህን እያወቅኩኝ ከጠጣው ጓደኛ አትወቀስም። እኔ ትልቅ ሰው ነኝ። 18 ዓመት አልፎኛል። መኖር የምፈልግ ከሆነ ይሄ ህይወቴን የምወድ ከሆነ መኖር የምፈልግ ከሆነ የኔ ኃላፊነት ነው። ለዚህ አይደለም ጓደኛ ባዳ ጓደኛ ቀርቶ ቤተሰብ እናትና አባቴ ይወቀሱ፣ ታላቅ ወንድሜ ይወቀሱ። ትልቅ ነኛ እኔ ዶክተር ቁጭ አድርጎ ከዚህ በኋላ አልኮል ከቀመስሽ ህይወትሽ አደጋ ላይ ነው፣ ጉበትሽ ተበላሽቷል ብሎ ነግሮኝ እምቢ ብዬ ከጠጣሁ እኔ መኖር በቃ ተስፋ ቆርጫለሁ። በዚህ ጓደኛው መወቀስ የለበትም። ቢኮዝ ትልቅ ሰው ስለሆነ አጠገቡ ያሉት ማን ናቸው የነበሩት ማለት ነው። ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እሱ የኔ ጓደኞች እኔ ጓደኛ የለኝም የእሱ ጓደኞች ናቸው የሚሆነ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብሎ አንድ ሌላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው። ነፂ ይሄ እናውቃለን። እያንዳንዱ እዛ ውስጥ እኮ የሰፈራቸው ኢንፎርሜሽን እያንዳንዱ እኔ ይሄን ቀን ጠጣ እዚህ ቦታ ብዬ ጠይቅ ያውቃሉ። ከዛ ይሄን እኮ ሌላ ሰው ጠጣ የሚጠጣ አይኖርሽም ማለት ነው። እንዴ ለምትጣለ ነፂ እዛ ድረስ እኔ ልጄን ጊዜ ወንዴ ይሄድ ነው እኮ አንተ ለማስታመን ነው ብዬዋል። ጊዜ ወደሽ አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ። መሰለኝ ጋር ማለት ነው እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት ሲቀራት ነው የመጣ ወደዚህ ወይ ታገስ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው። እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ እሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር እነዚህ አይነት ነገር እየቀሩቀ አስናቀ መድረክ ላይ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ነገር በኋላ ልካ ታገስ የሚባል ሌላ ነገር ነው። ምክንያቱም መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የእሱን ችግር እንደሚፈታ ሁሉ የእሱን ነገሮች ይዞት እንደሚፈታ ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የእሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪና በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኝቷልና በጤና ጉዳይ ላይ አውራን ከሴትዮዋ ጋር ከሴትዮዋ ጋር ማለት እሽናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያለሁ። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱ ሁሉም ኦሊቭ ዘይት በቃ በመጠኑ የሆነ ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለኝ ጸጥታ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ልጅ። ለዛ ነው ያን ነገር ከበር ለማድረግ ስል ነው ሳህኖች ታፐር ቤሮች ገዝቼ በዛች ፈተፈታለ በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን ለው ነበሩ ላ እና የዛን የተኛ ከእሷ ጋር ወራ ከእሷ ደውላ ነፂ ሂድ ብለዋለች አስናቅን ማለት ነው። ከዛ ማነች ሄዳለችው እናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ትደውልናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አይደብርሽም ማለት ላብስለት አልኳት። ሂጂ ላብስለት አይደብረኝም ደስ ይለኛል አለች። እሺ ሄድኩና በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው እየራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መዘብርና በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤት እንገዛለን እንደዚህ ብያው የዛ ቤተኛ ሆስፒታል ነታ እኔ ነፂ እና እኔ አስናቀ መተደዋወልን አላወቅም። ነፂ ይዞት ተነስተው አሪፍ እምቢ አለኝ። በእኔ መኪና ሲለኝ እሱ አልፈለገም። መኪናው ማለት ውስጡ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል። እዛው በዋይፕሱ ጠራርጎ ቤቱ ማለት ነው። በቃ ነሱ እና ምንድን ነው የሆነው እሱ ታሞ ተኝቷል እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበረ። ብር የለውም ብያለሁ። የሆነ ልጅ ነው ብር እያመጣ የሚያበድረው መኪናውን ወስዶ አስወጡበት። ብር የሌለው አካውንት ስለተዘጋ ሰዎች ጋር ነበር ብር ሰዎች ጋር ነው። ስራ ደግሞ በጣም እያነጋገረ ሁለቱ ነገር እንቀርጸዋለን። ካምለሰት ጋር ራሱ አውርቷል የዛኔ ቴሌ ራሱ ማለት ነው። እና ምንድነው የሆነው አስፈቱበት መኪናው ይች ተንጠባጠለች። ከዛ ምክንያቱም ገንዘብ የለውም መታቀም ትንሽ በል ነበረ። በዛ ተነስቶ ነው የወጣው። እንትን በሉ ብሏቸው አምጡ አልሞትኩ እኔ ሳልሞት ለምን ታስፈታላችሁ? መኪና የገለብጠው ነበር እኮ አሉ። ሊገልብጥና ልሞት አለ። ካሱ ተናደደባቸው። በዛ እንትን አለ ማለት ነው። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር በፈጣሪ ስም መረረን ማስታወቂያ አስመረርከን ተው። አላለፈም። እኔ እንዲህ ስላደረኩ ነው ይህን ያህል ነው በቃ ብዙ ወጠባዎች የምታደርገው አድርጋለሁ። ወንድሞ ማነው ጓደኛ መሆንን
እንትን የምትለው ግዴታ አይደለም። አንድ ሰው ራሱን ለእኔ እኮ ለእኛ እኮ ምን ብሎናል? እናንተ ናችሁ የጓደኝነት ልትሰጡ የምትችሉት ምናምን ብሎናል ማለት ነው። ይህን ያለ እንትን ከማለቱ ማለት ነው። እና አሁን እኔ በጣም ሰዎችም ምናልባት እኔ አላውቅም እኔ የተረዳሁበት በራሴ ማለት ነው። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆኑ 50 ዓመት የሚሆነው ሲወለድ ማብሬ ተወልጃለሁ። መንታ ነኝ ምን ችግር የለብኝም። እሱ ጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው፣ እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው፣ ቦታ ሲስተም መቀየር ነው ወይስ? እኔ ሁልጊዜ የምናገረው አንድ ነገር አለ። አንድ ሰው መዳን ካልፈለገ የዓለም ዶክተሮች ቢሰበሰቡ ሊያድኑት አይችሉም። መዳን ያልፈለገን ሰው ማዳን አይቻልም። ተስፋ የቆረጠን ሰው፣ በህይወቱ ያዘነ፣ በትዳሩ ደስተኛ ያልሆነ፣ በህይወቱ ደስተኛ ያልሆነ ሰው በግድ ላድንህ ልትሉ አትችሉም። ትልቅን ሰው ልጠጣ ካለ ማስቆም አይቻልም። ራሱ መዳን ካልፈለገ ራሱ መኖር ወዶ እምቢ ይሄ ነገር ይጎዳኛል አልፈልግም ካላለ አንድ ሰው ጓደኞቼ በግድ ሊያስደርጉኝ አይችሉም። ኢፍ አይ ላቭ ማይሰልፍ እኔ መኖር የምፈልግ ከሆነ እሱ ተስፋ ቆርጦ ነበር፣ በህይወቱ ደስተኛ አልነበረም። እዛ ነው ይሄ ልጅ ያን ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ማለት የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ። ፕሮቴክት የሚያደርጉት ልጆች ነበሩ በተለያየ በቃ ይሄ ከሌ እንዲህ ነው። እኔ እሰማለሁ እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ ይሆናል ጭቆ ላይ የነበረበት ቦታ ጊዜ ማለት ነው። 3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄ እንደዚህ ነው ብለው በስርዓቱ ማለት ነው በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ። ዛሬ መጠጥ አጥተህ ነገ የሆነ ነገር አድርገህ መጠጡ የተከለከለውን መጠጥ እንዲጠጣ አድርገህ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆን ያን ነገር አንተ በምንም አይነት መልኩ አድርገህ በዘዴ አድርገህ ማስማለቅ ትችል ነበረ። እውነተኛ የእሱን ጠባይ የምታውቅ ሆነ ማለት ነው። ይህ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ራስ ለራስ ከሞት መስጠት ነው ማቀኝ ነው ለእኔ አይታይልኝም። ማለት በጣም ያሳዝናል። በነገራችን ላይ በዚህ ጉዳይ ላይ እኔ የቀብሩ ቀን ሶሻል ሚዲያ ላይ ጻፍኩትን አስተውላችሁ ከሆነ ጽፈን ነበረ። ሶሻል ሚዲያ ላይ ጽፍ ያለሁ ወይም በኮሚቴ ልናሳክመው የሚገባል በዚህ በኮሚቴ ቀበር ነው የሚል ርዕስ ያለው አንድ ጽሁፍ ጽፈን በርካታ ጋዜጠኞችን በዚህ ጉዳይ ላይ አውጥተው ተቀባብለውት ነበር እና ጓደኝነታቸው እንዳለ ሆነው የእናት እንግዲህ ልስማ ልቀጥል። ገቢ ማሰባሰቢያ የተካሄደ ነው ያለው። እነዚህ እንደ ስሙ ለምንድን ነው ገንዘብ የሌለው? ለምንድን ነው ብር የሌለው? ለምንድን ነው ገንዘብ የሌለው የሚባል ነገር አለ። ነዚህ በእርግጥ ገንዘብ የለውም ነበር። ነዚህ ያገኛል። በጣም ያሳዝናል። ለልጆቹ ማሰብ ነበረባቸው። እነማ ለልጆቹ ማሰብ ያለብኝ እኔ ነኝ ሜሪዬ፣ እኔ ነኝ። እኔ ይሄ ነገር እሳት ነው ያቃጥላል አትንኪው እየተባልኩ እምቢ ብዬ ከነካሁት እኮ እኔ ነኝ የምቃጠለው አይደል? ዶክተር መጠጥ አትጠጣ፣ በኮርኪ እንኳን ብትጠጣ ከዚህ በኋላ ህይወትህ አደጋ ላይ ነው ብሎት መጠጥ ሰው ራሱ እንደዚህ አርጎ ፍልቅቅ አርጎ እንዲህ ሊከትበት ቢሞክር እኔ አሁን መኖር ስለምፈልግ አንድ ሰው መርዝ ሊያጠጣኝ ቢሞክር እምቢ የቻልኩትን ያህል እታገላለሁ ያንን መርዝ ላለመጠጣት። ለምን? መኖር ስለምፈልግ መኖር ስለምጓጓ። ናንሲ ግን መኖር አይፈልግም ነበር። በቃ ምንም የሚያጓጓው ነገር የለም እዚህ ምድር ላይ ለመኖር። ለዛ ነበር በቃ ተስፋ ቆርጦ በትዳሩ ደስተኛ አይደለም። ስለዚህ በቃ እንደዛ ካልሆነ ዶክተር ከልክሎት ግን የመጠጥ ሱሰኛ ነው ብለው ካሰቡ ሪሃብሊሽን ቤተሰቦቹ ሪሃብሊሽን ሴንተር ሱሰኞች የሚገቡበት አለ አይደለ? በግድ እንዳይጠጡ የሚደረጉበት ከውስጣቸው ከደማቸው እስኪወጣ ድረስ የሚታሰሩበት ታስረው አልጋ ላይ እንደዚህ ይታሰራሉ። እጃቸው እራሳቸው እንዳይጎዱ ምናምን። እሱ ግን ለድራግ ነው መሰለኝ ለመጠጥ አይመስለኝም። ግን ሱሰኛ አልነበረም እኮ። እኔም ሳስበው ሱሰኛ አይመስለኝም። እንደዛ ሱሰኛ ሰው እኮ እንደዛ አክቲቭ አይሆንም። እንደ ሳቂታ ተጫዋች አይሆንም። ሱሰኛ አይመስለኝም። ተስፋ ይመስለኛል። በቃ ለመኖር አልጓጓም። ደከመው፣ ሰለቸው፣ ህይወት አስጠላው። ህይወት ምንም የሚያጓጓ ነገር አልነበረም። በትዳሩ ደስተኛ አይደለም። ህይወት ልፋት ብቻ ሆነችበት። እየሰራ ብሩን ወደ አሜሪካ መላክ ምንም አስጠላው። ማረፍ ፈለገ፣ አረፈ። ግን እናንተ ራሳችሁን ካልጠበቃችሁ ከዚህ መማር ያለባችሁ ራሳችሁን ካልጠበቃችሁ ራሳችሁ ለመኖር ካልጓጓችሁ
ማንም ከሞታችሁ በኋላ ነው ሁሉም ወጥቶ ታሪካችሁን የሚያወራው እንጂ ማንም ሊያድናችሁ አይሞክርም። ራሳችሁ ለራሳችሁ ካልቆማችሁ። ጓደኛ ተሰብስቦ ሲጠጣ እሱ ሲከፍል እነሱ ብራቸውን እየያዙ ነበር ብልጥ ስለሆኑ። ዩሲ እሱ ብሩን ጨረሰ፣ ህይወቱንም ጨረሰ። ስለዚህ እናንተ ብልጥ መሆኑ ያገኛል። አንድ ምን አለ መሰለህ ነቴ ከብሩ ለልጆቹ ብሩ ላይ ይመልሳል። እናቱ አለች፣ የእሷ እናት አለች። የእሷ እናት የቤት ኪራይ ያው የሚኖርበት ማን ላይ ቢሆንም ለእሷ ያደርጋል። እንደገና ደግሞ የሚያግዛቸው ሰዎች አሉ። ወንድሞች አሁን የታናናሽ ወንድሞቻችን አሉ። የእነሱም ቤት ፈርሶብናል። የአያቶቻችን ቤት ስለፈረሰ እነሱ የቤት ኪራይ እየከፈለ የሚያኖር እሱ ነው። ብዙ በርደናል። የሚያገኘው ሁሉ እየኖረበት ነው። ለሚስቱና ለልጆቹ እየሰራ አሜሪካ ይልካል። ታናናሾቻችን ቤት በርሶባቸዋል። ለእነሱ የቤት ኪራይ እየከፈለ የሚያኖረው እሱ ነው። እና በቁሙ እያለ ያም ይህም ሲበዘብዘው ኖሮ ይሄ ሰውዬ እንደ ፍምስናው 5 ሳይኖረው መኪናው ተበላሽቶበት ማሰሪያ አጥቶ ቆሞ መኪናው እንዲህ ለምን እሱ አንድ ነፍስ ሆኖ 10ን ይረዳል? አሁን እሱ ሞተ። ከዛ እሱ ስለሞተ ከዚህ በኋላ የቤት ኪራይ የሚከፍልልን ወንድማችን ሞቷልና ራሳችንን እናጥፋ ልትሉ ነው? በቃ የቤት ኪራይ የሚከፍል አካል ሞቷል፣ ስለዚህ እኛ የምንሙት? ወይስ ሰርታችሁ መክፈል ልትጀምሩ ነው? በህይወት እያለ ሰርታችሁ ለምን አትከፍሉም ነበር? ለምን ሁሉም ፕሬሸር እሱ ላይ፣ ሁሉም ጫና እሱ ላይ ለምን ይሆን ነበር? እየኖረበትም ሰውም እያኖረበት ያለው ነበር። ስለዚህ እንዴት ይኖራል? ከዛ ወደዚህ ነው እንጂ ከዚህ ወደዛ ሲመነዘር በጣም ብዙ ነው የሚሆነው። የዛን ቀን ታስታውስ እንደሆነ ቀብሩ ላይ ይሄኔ እኮ ታግሶ የቀጠሩ ነበረን እያለ ሲያወራ ሰምቼዋለሁ። ዛሬ 5 ሰዓት ላይ ዛሬ 5 ሰዓት ላይ ስለዚህ በቃ በየቀኑ ይሄዱ ነበረ ማለት ነው። እና አሁን እኔ በቀደም ነው ገና የታገስ ቤት እዛ ጋ መሆኑ እንግዲህ ከቤቴ ትንሽ ዝቅ ብሎ ነው እዛ ጋ መሆኑን ያወቁት እኔ በቀደም ነው። አሁን ልክ የሆነ ፕሮጀክት ቦታ ላይ እንደሚውሉ አይነት ነገር አድርጎ ሲያወራ በጣም ነው የሚያሳፍረው። እና ለዛውም እንደዚህ በጣም ወዷለሁ የምትለው መጠበቅ አለበት ተብሎ የተባለውን ውድ ጓደኛውን እዚህ ቦታ ላይ ቀጠሮ ለመያዝ ለምን እንደሆነ የታወቀ ነው። እና ጓደኝነት የሚለው ነገር ለምን እንደሚገለጥ ባላውቅም እኔም ከዚህ ጋር ተያይዞ የነፂ 80 ቀን እየደረሰ ነው ያለው። ይህን ተከትሎ ወዳጆቹና ጓደኞቹ በአንድ ላይ ተሰባስበው ገንዘብ እየተሰባሰበ ነው ያለው አይደለ? ወይስ ተሳስቻለሁ? አይ የዋህ ስለሆነ ያልሽው አንቺ ልጅ የዋህነትና ጅልነትን እየለየ ነው። የዋህነት አውቀሽ የምታደርጊው ነገር ነው ፈልገሽ። ይህ ደግሞ ሰዎች ሲጠቀሙብሽ ደግሞ ጅልነት ይባላል። ሰዎች እንዲጠቀሙብሽ መፍቀድ፣ የጓደኛን ቢል መክፈል፣ ታናናሽ ወንድሞችን የቤት ኪራይ መክፈል። እሺ የእሱ ኃላፊነት ለሚስቱና ለልጆቹ መላክ ብቻ ነው። እንደ ወንድ እንደ አንድ አባወራ ለሚስቱና ለልጆቹ ብቻ ነው ኃላፊነት ያለበት። የታናናሽ ወንድሞቹ ኃላፊነት የለበትም። እሱ አልወለዳቸውም። የጓደኞቹ ኃላፊነት የለበትም። እሱ አልወለዳቸውም። እሱ ወደዚህ ምድር አላመጣቸውም። እሱ ኃላፊነት ያለበት ወደዚህ ምድር ላመጣቸው ሰዎች ብቻ ነው። ማንም ሰው ሲጠቀምብን ዝም ካለን እኛ የዋሳን ነው እንጅል ነን እንዴ? ለራሱ ባዶ እስኪቀር ለምን የማንንም ቢል ይከፍላል? አብረው ጠጥታዊ ጓደኞቹን ወደ የሚከፍሉ እነሱ ብራቸውን እየቀበሩ እየደበቁ እንዳይሰበሰብ አንደኛ 3 ሚሊዮን ብር አንድ አባት አንድ መልካም ሰው እንደሰጣቸው በኢቢኤስ ላይ አይተናል። በጣም በዚሁ ልናመሰግናቸው ይገባል። 3 ሚሊዮን ብር ማነው ወጣት ነው አሉ። እንደው ሳጣራ በጣም እግዚአብሔር ይስጥልኝ። ወጣት ባለሀብት ነው። እግዚአብሔር ይስጥልኝ። 3 ሚሊዮን ብር ለሚስትና ለልጆቹ ለማን የለገሰው? 3 ሚሊዮን ብር ይቅርታ፣ እንዲህን አልሰማሁም። እና ጓደኝነት የሚለው ነገር ለምን እንደሚገለጥ ባላውቅም እኔም ከዚህ ጋር ተያይዞ የነፂ 80 ቀን እየደረሰ ነው ያለው። ይህን ተከትሎ ወዳጆቹና ጓደኞቹ በአንድ ላይ ተሰባስበው ገንዘብ እየተሰባሰበ ነው ያለው አይደለ? ወይስ ተሳስቻለሁ? አይ ገንዘብ እንዳይሰበሰብ አንደኛ 3 ሚሊዮን ብር አንድ አባት አንድ መልካም ሰው እንደሰጣቸው በኢቢኤስ ላይ አይተናል። በጣም በዚሁ ልናመሰግናቸው ይገባል። 3 ሚሊዮን ብር ማነው ወጣት ነው አሉ። እንደው ሳጣራ በጣም እግዚአብሔር ይስጥልኝ። ወጣት ባለሀብት ነው። እግዚአብሔር ይስጥልኝ። እውነት ከጭንቅ ነው ያዳንን። እግዚአብሔር ይስጠው። ከዛ ወዲያ ምንም አይነት ለ80 ሐውልት ማሰሪያ እኔ እስከማውቀው ለ80 ሐውልት ማሰሪያ ነው እኮ። ለማን በማን አካውንት ነው የገባው? 3 ሚሊዮኑ ለ80 በማን? ለሚስቱ አካውንት። ኦኬ እሺ። ምንም አይነት ብር የተሰበሰበ እንዳልሆነ ነው የማውቀው። ከሰበሰቡ እንግዲህ የሰጡ ሰዎች እንትን ሊሉ ይችላሉ፣ ግን ምንም ብር እንዳይሰበሰብ ተብሏል። ከዛ በኋላ ምንም አይነት ልመና በስሙ እንዳይደረግ ተነጋግረናል ማለት ተነጋግራችሁ ይሄ ነገር ተግባራዊ የሆነ ነው ያለው ወይስ? Look at this one she did of a hamburger. It's her favorite food. ባይዘዌ ማለት ነው። ብዙ ጊዜ አርቲስቶች
በህይወት እያሉ ወጥተው መለመን አይፈልጉም። ጸጥ ብለው ይሄ ክብር የሚሉት ነገር አለ እንደሌላቸው እንዲታወቅባቸው አይፈልጉም። አርቲስት ሲባል እኛ እንደ ሀብታም ስለምናያቸው እንደሌላቸው እንዲታወቅባቸው፣ ህዝብ እንደሌላቸው እንዲያውቅ ስለማይፈልጉ ጸጥ ብለው ከሞቱ በኋላ ነው ታሪካቸው የሚነገረው። ባባ ታሪኩን ታስታውሱታላችሁ? በጣም እንደምንወደው አክተር እና እሱም ተደብቆ ጸበል ገብቶ ሳይታከም ማንም ሰው እንዳይቀርጸው መክሳቱን መጥቆሩን ኮፍያ እያደረገ ውድ እያደረገ ተደብቆ ሞተ። ከሞተ በኋላ ምን ያህል ተቸግሮ እንደነበር መታከሚያ አጥቶ እንደነበረ ሰማን። ከሞተ በኋላ ሁልጊዜ አርቲስቶች ከሞቱ በኋላ ነው መታከሚያ አጥተው እንደሞቱ ችግራቸው ማንም ሳያውቅ እንደሞቱ የምንሰማው። ለምን? ክብር የሚሉት ነገር ስላለ ወጥተው ሚዲያ ላይ መለመን አይፈልጉም። ህዝብ መቸገራቸውን እንዲያውቅባቸው አይፈልጉም። እንዴት አርቲስቱ ነው እንዴት አይኖረውም ምናምን የሚባለውን ነገር እሱ እንግዲህ አሁን ከዚህ እኛ አሁን ተናግረናል። የሰጡ ሰዎች ካሉ ያሳውቁ። ግን እንዳይለመንበት በህይወቱ እንዲለመንበት አይወድምም። የራሱ ቢለምን እንኳን መዳን የሚችል በሽታ ነበረ። ቢያንስ ህመሙን የሚያስታግስበት ነገር ይኖር ነበረ። ስለዚህ እንዳትለምኑ ተብሏል። እየለመኑ አይመስለኝም። ከለመኑ ደግሞ የሰጣችሁ ሰዎች ከ3 ሚሊዮን ውጭ ማንም ሰው ብር እንዳይሰጥ እንደገና ይህንንም ኮሚቴ እንደዚህ ብር ብሎ ሚላችሁን እንዳሰጡ እውቅና የለውም ማለት ነው። 3 ሚሊዮን በጣም ብዙ ብር ነው ለሰማሪያ። ምንድነው ቀሉ? ምንድነው ሀሳቡ? ምንድነው እያስባቻላችሁ በዚህ 3 ሚሊዮን ብር ምንድነው የታሰበ ያለው? አዎ እንዳንድ ኮሚቴ ወንድሜ በመጀመሪያ ወንድሜ ነበረ። ከዛ እኔን ሲል እኔ እንደዚህ አይነት ነገሮች ስለማይመቹኝ ለወንድሜ እንትን አልኩት። ከዛ በጣም ብዙ እንትኖች ነበሩት፣ መገፋቶች ነበሩት። ብዙ ነገሮች ይባላሉ። አንድ ነገር ስታነሳ ወራሽ ውክልና እንደሰጠችው አይነት ነገር የሚባሉ ተረቶች ነበሩ እና ያን ሁላ ተቋቁመን ግን አለን አሁን በመገፋፋት ውስጥ በቃ እኛ የምንለው ነገር እንዳይሰማ እንዳይደረገ በቃ ከመጀመሪያ ጀምሮ ብዙ እንትኖች ነበር መገፋቶች ነበሩት እና ወንድሜ ግን ያን ተቋቁሞ እስካሁን አለ። ያው ኮሚቴው ላይ የተባለው አንድ መቄዶንያ 1000 ሰው አካባቢ ወንድሜ እንትን እንዲል ብሏል። ከዛሬ እንደውም 1500 ቢሆን ችግር የለውም እያለ ነበር። አንዴ ቤቴ ይደረግልኝ ትላለች፣ አንዴ የሆነ ቦታ ይደረግልኝ። በጣም የተወዛገበ ነገር ነው። ከብዙ ቦታ ወሬ ስለሚሰሙ ያ ኮሚቴ በጣም ራሱን የቻለ ኮሚቴ ምንድነው የሆነው? ሀውልቱ ይሰራል፣ መቄዶንያ እንትን ይላሉ። ከዛ ደግሞ በትክክለኛው 80 ላይ ነው እንትን ማነው ስሙ መጀመሪያ ጊዜ ነው ብር የሆነ ብር ይከፈል ሲባል ነው በቀደም እኛ አልናቸው ማለት ነው። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር ጊፍት ሪል ስቴት ነው። ታዲያ ጊፍት ሪል ስቴት ቤቶትን ገንብቶ በመገንባት ላይ ሆኖ እናንተ ይጠብቃል። ከስር በምታገኙት ስልክ ብቻ ስለዚህ በዚህ መንገድ መሄድ አለበት። ዞሮ ዞሮ ምንድነው ሀሳቡ? ምንድነው ቀን ሃይማኖታዊ ስርዓቱን ተከትሎ እና እኛ እንደ ቤተሰብ እነሱ እንደ ጓደኛ ሆን በጋራ አንድ ላይ የወንድማችንን ነፍስ ማማከር አለብን። ማታ ደግሞ መድረክ አለበት ገቢ በሙሉ ለመቄዶንያ ይሁን። ነገር ግን እዛ ላይ ማንም እየተነሳ የማይሆን ነገር መነገር የለበትም የሚል ነገር የተነሳው በዚህ አቋም ነው እኛ የጸና ነው። ከዛ በኋላ ይህንን አለን። መጨረሻ ላይ ሌላ ተጨማሪ ጌርጌሴኖን የእውነተኛው 80 ቀን ጌርጌሴኖን የሚል ነገር መጣ። ማናውቀው ነገር ማለት ነው። እና ዞሮ ዞሮ እኛ ምንድነው አንደኛ እኛ እንዲያዝ ለምንፈልገው አንደኛ የወንድማችን 80 ቀኑም ይሁን ሌሎች መርሃ ግብሮች ቢኖሩ በቤተሰቡ አቅጣጫ መመራት አለበት። እኛ የወንድማችን ሀዘን እኛ በምናውቀው መልክ መሆን አለበት። ማንም እየተነሳ ስለሱ የእኛን ስሜት የሚጎዳና የእሱን ስም ዝቅ የሚያደርግ ነገር ማናገር የለበትም ነው ያለ ነው። እዚህም የመጣንበት ዋነኛው ዓላማ በደንብ ሁሉም ሰው አስምሮ እንዲያዳምጠን የምንፈልገው ነፃነት በህይወትም እያለ ደግ ልብ የነበረው በዙሪያ የነበሩ ሰዎች መልካም ሲያደርግ የነበረ ሁሉ ሰዎችን ያገዘ የደገፈ ሰው ነው። ስለዚህ ይሄ ነገር እኛ እንዲቋረጥ አንፈልግም። በነፃነት ስም ለማንም ድጋፍ ቢደረግ ችግር የለብንም። ለተቋም ለምሳሌ ለመቄዶንያ የገቢ ማሰባሰቢያ ቢደረግ እኛ አልተቃወምንም። ስችል በህይወትም እያለ አግዟል። ነገር ግን ምንድነው እኛ የምናስቀምጠው አንደኛ አሁን የዚህ ኢንተርቪው ዓላማ በቃ ብር አትስጡ፣ በህይወት እያለ አደራ በስሜ እንዳይለመን፣ እኔ ከሞትኩም በስሜ እንዳትለምኑ፣ መለመን ብፈልግ ለምኜ ታክሜ ራሴን አድን ነበር፣ ከሞትኩ እንዳትለምኑብኝ በስሜ ብሏል ወንድማችን እና በስሙ አይለመንበት ነው ዋናው ፖይንት ይሄ ነው። ቀኑ መርሃ ግብር ሃይማኖታዊ ይዘቱን መንፈሳዊ ይዘቱን ይዞ ወንድማችን ነፍስ ይማር ተብሎ እዛም ካሉ አባቶች ጋር ከዚህም ካሉ ከቤተሰብ ጋር ከጓደኞቹ ጋር ከወዳጆቹ ጋር ሆነን በጋራ ነፍስ ይማር የሚለው ፕሮግራም እንዲካሄድ እንፈልጋለን። ከዛ ውጭ የ80ውን ቀን አስመልክቶ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ይደረግ። ገቢው ሙሉ ለሙሉ ለመቄዶንያ ይሁን፣ ችግር የለብንም። እኛ ይህንን እንፈልጋለን፣ እንቀበለዋለን። ነገር ግን የቤተሰቡ ይሁንታ ያስፈልጋል። እኛ አቅጣጫውን እኛ እንምራው። ስለ ነፃነት ሲነገር ማን ሞቶ ይናገር ምን ይነገርለት የሚለው ነገር እንደ ቤተሰብ አቅጣጫ ይቀመጥልን ነው እንጂ ያን ነው እሱ ስል ምንም አይነት ገቢ አይሰበሰብ አላለም። ለመቄዶንያ ይሰብሰብ የሚለው ነገር እንዲያዝ እንፈልጋለን። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት እውነት ለመናገር ሁሉም ሰው ያለቀሰለት ህፃኑ አልቅሶለት፣ አዋቂው በሁሉም አቅጣጫ በውጭም ባለምን ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልናን አይፈልግም፣ በስሙ እንዲለመን አይፈልግም። እኛ አሁን በስጋ ቢለየንም መንፈሱ ያየኛል። እኔ ታለቆለ ለእኔ ብዙ ጊዜ አውቻለሁ። እንደውም አንድ ማስታወሰው ምንድን ያለው ገድል ይክበር እናቴ ብላኛለች። ይሄ ለምንድነው? በወቅቱ እንደዚህ አይነት በጣም ታዋቂ ሰዎች እየተቸገሩ
ሲለምናቸው ምናምን አይታ በቃ ይሄ ነገር ትክክል አለም ስትለው እኔ ተከራክሬ በቃ ነጽ ይህንን ህይወት አይኖርም አይለመንለትም በድሬ ልክበረ ስለው ነበር። እሱም ተናግሮታል ባይዞ ኢንተርቪው ላይ። ስለዚህ እኛው የእሱ ቃል ይከበር፣ በስሙ እንዳይለመን ማንም ሰው በሀገር ውስጥ ያለ ሰው ከዚህ በኋላ የተሰጠው አንድ በጎ ደግ ባለሀብት ጊዜ ስታቸው እሳቸው ሰጥተናል። እሱ በጣም ከበቂ በላይ ያለው ከዚህ በኋላ አንድ ብር ቢሆን በስሙ ሊለመን አንፈልግም። ይህን ሁሉም ሰው እንደዚህ አይነት ነገሮች አዝማሚያዎች እኛም አንዳንድ እየሰማን ነው። እንደዚህ አይነት ነገር ካለ ማንም ሰው እንዳይሰጥ የሚለው ነገር በደንብ ሁሉ ሰው እንዲያዳምጥ እንፈልጋለን እንደ ቤተሰብ ማለት ነው። እኔም እዚህ ጋር ልጨምርልህ። አሁን እኛ አንተ አድናቂ ያጣ የምታደንቀው ነው፣ ለእኛ ደግሞ ወንድማችን ነው። በልጅነት ብዙ ነገሮችን አብረን ያሳለፍን፣ አሁን ብዙ ነገር የምንወያይ በጣም ብዙ ከጀርባችንም ከቤታችንም የቤታችን መጠሪያችን ጎለናል። በጣም እውነት ለመናገር አዝነናል እና ያንን ሀዘን እንዘንበት። በእሱ የተነሳ ስሙ እንዲነሳ አንፈልግም። በቃ አንፈልግም። እሱ ትልቁን ስራ ሰርቶ አልፏል እና በስሙ ለቤተሰቡ እየተባለ አንዳንድ ፕሮጀክት እንትኖች በየቢሮ እየገቡ እየለመኑ እንደሆነ ሰምተናል። እኛ እናንተም አትስጡ። ማንም ሰው ይሄ እውቅና የሌለው ነገር ነው እንዳሰጡ። አሁን የ3 ሚሊዮን ብር ተሰብስቧል። ይሄ በቂ ነው፣ ከበቂ በላይ ነው። በውጭም ያላችሁ በውስጥም ያላችሁ እየረዳችሁ ደግሞ እግዚአብሔር ይስጣችሁ ስላደረጋችሁልን። የኔ ድምፅ ሰምታችሁ ለልጆቹ ስላደረጋችሁ በጣም አመሰግናለሁ። ነፂ ምርጥ አባት ነው፣ በጣም ምርጥ አባት ነው። በቃ ለልጆቹ ከዚህ ተባጭቆ እያመመው እንደ እውነታቸውን እኮ ነው ጋይስ። በእናንተ ስም እናንተ ወንድምየው በህይወት እያለ ነፍሱን ይማረውና አሁን ስለሱ መሞት ማንም ተወቃሽ አይሆንም። ለምን ትልቅ ሰው ነው። የ43 ዓመት ጎልማሳ መጠጥ ዶክተር እንዳጠጣ ብሎት ከጠጣ ይሄ የእሱ ዓላማ ነው፣ ግን የእሱ ምርጫ ነው። መኖራል ስላልፈለገ ነው፣ ህይወት ስላስጠላው ነው። ይህን ደግሞ ያደረጉት በአካባቢው ያሉ ሰዎች፣ ቤተሰቦቹም ሆነ ሚስቱም፣ ሁሉም ተጠያቂ ናቸው። ደስተኛ ላለመሆኑ ስለሚነዘንዙት፣ ስለሚበዘብዙት እሱ አንድ ሰው ሆኖ 50 ሰው ስለሚረዳ ስትረስ ስለበዛበት፣ ፕሬዠር ስለበዛበት፣ ያንን የጫኑበትን ኃላፊነት ለመርሳት ስለሚጠጣ ጉበቱን ያጣው። ስለዚህ በህይወት እያለ አንድ ሰው ጭንቀት ካበዛችሁበት፣ ኃላፊነት ካበዛችሁበት በኋላ ከሞተ በኋላ እየየ ምንም አያደርግም። አንድ ሁለተኛ ነገር ደግሞ በስሙ አይለመን ማለታቸው ግን እውነታቸው ሀቅ አላቸው። ቢካዝ እሱ እንዳይለመን ላለመለመን ሳይታከም የሞተ ሰው ከሞተ በኋላ ኮፈንድ የሚከፍተው በሚሊዮኖች ውስጥ በስሙ መሰብሰብ ምን ይባላል? መረሼም ነው ማየት ነው። በጣም በልደታቸው እና ማነው በልደት ቀን የጌታ ልደት ቀን የሚሰጣቸው ነፍሱ እርፍ ብላ ትኖር። በቃ ሰው ማንም ባያነሳ በደስታ እሱ ለሰው እሱ እያዘነ ደስ የሚል ነገር ያደረገ ልጅ እስከሆነ ድረስ አሁን ደግሞ በረት ላይ ነው። $90,000 በጎፈንድሜ የተሰበሰበው 3 ሚሊዮን ለ80 ሐውልት ማሰሪያ አንድ ባለሀብት የለገሰው የሁሉ ብር ምን ሊደረግበት ነው? መለመናቸው ካልቀረ በቁሙ እያለ ለምነው አሳክመው ለምን አላዳኑትም? ከሞተ በኋላ ለምነው እነሱ ቢዝነስ ሊከፍቱበት ይረፍበት። ስሙ በማይሆን ነገር አይነሳ ነው እንትናችን ማለት። በጣም ጥሩ። በነገራችን ላይ ወንድሞቹ ሌሎችም ወንድሞች እዚህ ስቱዲዮ ውስጥ ናቸው ያሉትና የእነሱን ሀሳብ ደግሞ እስኪ ሰምተን እንመለስ። እንግዲህ ተመልካቾቻችን ይህንን ፕሮግራም በክብር ስፖንሰር በማድረግ ወደ እናንተ እንዲደርስ ያደረገው ጊፍት ሪል ስቴት ነው። ጊፍት ሪል ስቴት እንደሚታወቀው የ2025 የሚሰበሰቡ ነገሮች እንዳሉ ይሰማለን። ሰውን ኖርማል እንደዛ ይመስለው አንዳንድ ሰው ደውላ እናንተ እንዴት ነው እየበረታችሁ ነው ባገኘች ነገር ታቸው ብሎ የሚያስፈልግ ሰው ይኖራል። በዛ ብሎ የሚያስ ይኖራል። የለም አንፈልግም እኛ እሱ ባለዛ ላይ በተሻለ ወት ተሻለ ነገር አገናገኝ እና ያ ነገር ቢቀር ደስ ይለኛል። ይቅርታ እረዳሃለሁ። ቀላል ነገር አይደለም ያጣችሁት፣ ግማሹ ቀላል አይደለም። ስለዚህ ለእኛ ስም በሚሰበሰብ የትኛውም ነገር በወንድ አብሬ ሰዎቹ ሰሚ ተባረ የሚሰበሰብ ነገር ካለ ምናልባት ሰው ያሉ ወዳጅነት የሚያቆይ ነገር ሆኖ እንኳን አዝነው ያን ነገር ያደርጉ ያለበት ኮንዲሽን እንኳን ከሆነ ከኛው ከሆነ ውጭ እንደሆነ ማድረግ የሚፈልግ ሰው እንኳን ካለ ሊያቅ ይገባዋል። ብዙ ሰዎች እኛ የምናውቀው ነገር የለም እንዲደረግ አንፈልግም። ሰው የገባውን ያደርጋል ባይለምን እሱን ለመውደድ እንደዛ እንደተባሉት ባለሀብት ሶስት ሚሊዮን ብር ጋር ሆነ ሴት ታረቅ ሻለ አንተ ብትሆን ድረስ ተኬዶ ግን ሚደረግ ማንኛውም ልመና የቤተሰብ እንደማይሰጠውም አይፈልግም። በእኛ ስም አይሰበሰብ በእናንተ ስም እየተሰበሰበ ያለው አሁን እዚህ ነገሮች እንሰማለን። አሁን ስፔሲፊክ ይሄ ነው ብለህ ነገር እንኳን ባይኖር አንዳንድ እንቅስቃሴዎች እንዳሉ ሆኑ ወገኖች የሚሰማቸው ነገሮች አሉ። እነዛ ነገሮች ተገቢ አይደሉም። እዚህ የሚወዳቸው ነገሮች አሉ። እውነት ነው መቆም አለባቸው። አሁን መቆም አለባቸው። እኛም ደግሞ አንፈልግም። ሲጀመር አንፈልግም ብለህ በስሙ መለሉን አንፈልግም። ኢትዮጵያ ውስጥ ችግር የለም ማለት አይደለም። እንኳን ኖርማል ሲታገዝ የነበረ ሰው አይደለም ወደ ጥሩ የቆመ ሲል ችግረዋል። ያ ነው ፖይንቱ።
እኛ በሱ ስም ምንም አይነት ልመና እንድትሄድብን አንፈልግም። ምክንያቱም ወንድም በገለጸችው መንገድ ማለት ነው። ያን ነው ከወዳጆቹ ጋር ያላችሁ ቀረቤታ ምን ይመስላል? በጣም እነዚህ በተደጋጋሚ እንደሚወራው ወዳጅ ብዙ ነው። ለረጅም ዓመት የእውነት ጓደኛ ወንድም ሆነ ወዳጅ ብዙ ከእነሱ ያላችሁ ግንኙነት ታሞ ሳይታከም ከሞተ ወዳጅ ቢበዛ ምን ዋጋ አለው? ሁሌ ስላችሁ ጓደኛ ማብዛት፣ ወዳጅ ማብዛት፣ ትርፉ ወጪ ማብዛት፣ ትርፉ ጊዜያችሁን ይበላባቸው ጓደኛ ብዛት፣ አስሬ ስልክ ከዛም ጋር ከዚህም ጋር መደዋወል ውዱን ጊዜ ማባከል ለማንም ተብሎ አሁን እሱ የድረስ ይመጡ እንደነበረ ማስታወሱ ድረስ ይመጡ ነበር ማለት ጥሩ ፍሬንዶች ነበሩት። የወዳጅ ብዛት መታከሚያ ሲያጣ ካላገዙ መኪናው ተብላሽ ታቆማ ማሰሪያ ካረዱት የወዳጅ ጋጣታ ምን ያደርጋል? ቀብር ላይ ቢጋቡ ለምን ድረስ ላስቲክ ሳይፈት ይዞት መጥቶ ድረስ የሚያመረቀን ነው። እውነትን ከቤት ሄዶ መኪና ንብረት የለውም ላልኩ ነገር ማለት ነው። ግን ማቴሪያል መቶ አይደለም። አሁን ማትር የሚያደርገው ነፃነት ንብረቶቹ ነበር። ወንድሞቹ በጣም ቤተሰቡ የሚስቱ ባለቤት ራሷ ባለቤቱ ንብረቶቹ ነው። ለሁሉም ደክሟል፣ ለሁሉም ነፍቷል። ከዚህ በላይ ምን ተፈራሻለ? አሁን ወደ ንብረት ይገባል። ምን ተፈራሻለ? ከዚህ በላይ አሁን እዚህ ለምሳሌ ሰን እየተፈጠረው በጣም አካውንት እንግዲህ ትንሽ ቴሌግራም ያገባ ነገር ነው። አካውንት የተለመደ ያውጡ የሚባልበት ጊዜ ላይ አንድ ሰው በዛው ነፃነት እንደዚህ መልኩ ትንሽ ስሜታዊነት ባለበት የተገራዝ ነገር ይመስለኛል። ሰው ሆናዘለ ሲሆን እንደዚህ መናገር የሚከብደው ላፊ የሚናገር ነገር ሊሆን ይችላል። እንግዲህ ጥናት አይደረግበትም ስሜትም ሆኖ ሆ አለቀ። ግን ነፃነት የምንለውም እና ምን ይሆን አይደለም ይጠበቃል። ልክ ነው ይጠበቃል። አንድ ሰው ስራ ሲሰራ የሚጠበቀው ነገር አለ። አንድ ሰው ሲሰራ ሰክሰስ ሲያደርግ ሲመጣ የሚጠበቀው ነገር አለ። ሰው ሲሰራ ጫማ ይቀይራል፣ ሰው ሲሰራ ሸርት ይቀይራል። የሚጠበቀው ነገር አለ። ያን ነገር ሁሉ መድረስ የተፈለገው አገናኝቶ ማግባብ ሊኖር ይገባል ነው አንደኛው። እንግዲህ እኛ ግን እንደሚሰጠን እንደወንድ ነው ጊዜ ህይወት ውስጥ ካለፈችበት ቀን ድረስ በውስጡ የሚገፍ ለኔ ነገር ማድረግ እና የሚመበት ነገር አለ። ይህ ትርፎ አካለሱ ትርፎ ነው። ከዚህ በላይ ያለ በዚህ መካከል ልጆች አሉ፣ ሚስት አለች፣ እንዳልኩ የሚስቱ እናት አለች። እነዚህ ሰዎች ሁሉ እሱ ሲለፋላቸው ሲደክምላቸው ሰዎች ናቸው። ለምስ ወደ ገንዘብ ቀይረው ወደ ማቴሪያል ቀይረው ግን ራሱ ይቆጠራ ነው ነበር። ይህም ሰው ምን መነገር ምንሰው አንተ እንደዚህ ማለት አንዳንዴ ምናልባት እንዳልኩ ነው ስምና ፍራንክ የማይፈልግ ሰው ላይኖር ይችላል። ምናምን አንተ በዛ ዚህ ጋር ቀርቤ ሰው ራሱ ደስ እኔ ትልቁ አጋጣሚ ነው። ይህን ማለት ነው ማለት ነው። ይህ ማለት እኔ ስለ እሱ ሲናገር አንደኛ ይገባዋል አይገባውም። እዚህ ስለደረስኩት እኔ ለምንድን ነው እሱ ከዚህ ብለህ መቆም ይችል ነበር። ዛሬ እዚህ ሰደርስ ነገሩ እንደሱ ባለመቆም አንደኛ ካለመናገር እስከ የሆነ ደቂቃ ሰዓቱ በዘ ራሱ ነው። እንዳልኩ ለእኔ አባቴ ነው እያሉ ማንም ያውቀው ሰው ማንም ሰው የሚያውቀኝ እዛ ለምን እንደሆነ ያውቃል። ከዛ አንጻር ማለት ነው ይገባኛል። እረዳለሁ ኪሩቤል። እስኪ ጥቂት ደግሞ ከአሁን ትንሽ ከተረጋጋ ከኤርሚ ጋር ጥቂት ላውራ። ምንድን ነው እየተሰማህ ያለው? በአጠቃላይ የተሰማህ ነገር እስኪ አካፍለኝ። እኔ በጣም ከበፊት ጀምሮ ከለቅሶ ቀን ጀምሮ የነበረው ነገር ጥሩ አልነበረም። እንዳየኝ ለቅሶ ላይ ብዙ ማገልገል ነበር ስራዬ። ማለት ሰፈራችን አይደለም እነዚህ የነበረበት ቦታ ከኛ ትንሽ ራቅ ስለሚል ቦታው እዛ አካባቢ እና የአካባቢ ልጆች አሉ። እነዚህም በጣም የሚወዱት ነው። ሌት እያለቀሱ ያስቸግሩ ነበር። በጣም ጥሩ ልጆች ነበሩ። 40 30 እኔ እና እሱ ሄድንበት ሁሉ ከአጠገባችን ያሉ ሰዎች አሉ። በጣም ነው የምንወዳቸው። እውነት ነው። ከእነሱ ጋር እየተነጋገርኩ ነበር። እንትን ነው ምን አለ መሰለህ እንዳልክ እዛ ቤት የምንሄደው ሁላችንም የምንሄደው እነዚህ በር ላይ ጠብቆ ነው የሚያስገባል። በር ላይ ጠብቆ ባህልም ይሁን ምንም እንሄዳ ማለት ቅርጫ እሄዳለሁ፣ በብዛት እሄዳለሁ እነዚህ ጋር እሄዳለሁ እና በር ላይ ነው የሚጠብቀኝ። አሁን የምመጣው ምናምን ብሎ ትንሽ ይበረታብኛል፣ ክርክር ይበጠረ እነዚህ ይበረታብኛል እና ወንዴን ያየት ከባድ ነው ሁኔታው። እንደዚህ ነው አልልህም እና ጽፍም አልወስዳል እና ውጭ ነው የወጣሁት ማለት ውጭ ቁጫ እና ከነዛ ልጆች ጋር ማውራት ፈለኩኝ እና ወንድሙ ስለሆንኩኝ ብዙ ነገር ሊነግሩኝ አይፈልጉም። እውነት ለመናገር ብዙ ነገር ያልነገሩ እንትና አቡ በእናትሽ ስለ ነፂ ላውራ አስገብኝ። የማውቀው ነገር አለ። ሞተ እኮ ነፍሱን የማረው። ነፂ ከሞተ በኋላ ስለሱ መተሽ ብታወሪ ምንድን ነው የምጠቅሚው? ቤተሰቦቹ ከሞተ በኋላ ወጥተው ስለሱ እያወሩ ነው። ምንም አይጠቅሙትም። ከመቃብር ተቆፍሮ ተነስቶ በቃ ኑር አይባልም። አንድ ሰው ከሞተ በኋላ ስለሱ ማውራት ምንም አትጠቅሙትም። አንድ ሰው በህይወት እያለ አግዙት። በህይወት እያለ ማገዝ፣ በህይወት እያለ ፕሬዠር እላዩ ላይ ስትረስ፣ ኃላፊነት አለማብዛት። ከሞተ በኋላ ማፊ ፋይዳ ጥቅም የለው። እኔ በራሴ ነው በዛም በዚህ ቢሆን የምፈልጋትን ነገር እናገኝ የነበረው ማለት ነው። ይከብዳል። አርብን ያረፈው
ቅዳሜ ነው በነጋታው። ቅዳሜ ደግሞ ሌላ ቆይ ወንድም ካልድን እየጠበቅን ነው። የውጭ ጉዳይ መልስ ይዞልን ይመጣል። ተረጋጉ። አይመጣውም። 3 ተኩል ነው ቀጠሯቸው። መነጋገር ምናምን አይመጣውም። አደፍርም እዛ ጋር ለምን መሰለህ ያው እኔ ይልባል እና አባቴ ነው አለ ነው ነው ነገር እኔ እናታችን 97 ዓመት ምህረት ነው የሞተችው አለች። እሷ ታችን እኛ ቤት በመተካካት ነው ያደረገው። እሷ ለፍታለች ለሚያገራችን በጣም ለፍታለች። ከዛ በኋላ እሷ ታችን ያው በዛው ማመስከ ምታት ነው መውደድ አለ ቤተሰብ እኔ ቤተሰብ በጣም ነው የምወደውና ታቴ ወንዴ እየረፉ ነው ያሳድኩት። ግን በጣም የተጫነው ለዚህ ላይ ተስ እንዴት ነው ሶፋ ተጫነው ለዚህ ላይ ነው እነሱ ለዚህ አሁን ከነዚህ ህይወት መማር ያለባቸው አንድ ሰው ላይ እዳ የምታበዙ ኃላፊነት አንድ ታላቅ ወንድም ወይም ታላቅ እህት ላይ ሙሉ ቤቱ እንድታስተዳድር በዚህ ጋር ለትዳሯ እንድትደግፍ በዚህ ጋር ትዳሩን የሚያስተዳድር በዚህ ጋር ታናሽ እህት ወንድሞችን የሚያስተዳድር ሰው በጣም ጭንቀት፣ ፕሬሸር፣ ጫና ይበዛበታል። ያ ጫና በስቶ ጧ ብሎ ፈንድቶ ያ ሰው ከሞተ በኋላ ምንም አታመጡም አፋችሁን ብትከፍቱ። ስለዚህ አንድ ሰው በህይወት እያለ ጫና አታብዙበት። ሁላችሁም ሰርታችሁ ብሉ። እንደ በቀደሙ ልጅ የሚስቱን እናት የሚስቱን ወንድም የሚስቱን እህት 3 ፋሚሊ እዚህ ጋር ሚስቱን 4ኛ ቤተሰብ እዚህ ጋር ልጁን 5 አንድ ወንድ 5 ሰው ቤት ውስጥ ያበላል፣ ያጠጣል፣ የቤት ኪራይ ይከፍላል። ከዛ አዞረውና የመኪና አደጋ ደረሰበት። ዩሴ ፈጣሪ ረድቶት ግን በህይወት ወጣ። ሞቶ ቢሆን ኖሮ እሱ ወጥተው ቤተሰቦቹ ኢንተርቪው ይደረጋሉ፣ ያወራሉ። በህይወት እያለ አንድን ሰው ካላገዛችሁት ኃላፊነቱን ካልተካፈላችሁት ከሞተ በኋላ አግዙት። በቁሙ እያለ 21 ዓመት ሙሉ እኛ ነፃነት የፈለግነውን ነገር አለ። እኔ አብሮ ስራ ቲያትሮች ሰራ ነበር። በየሀገሩ ፊልም አሳይ ነበር። ዞር ነበር ከፍሬሽማን ቲያትር እነሱ ሲዞሩ ብቻ ነው የቀሩት እንጂ ዞር ያለ አይቻልም። አንዳንድ ገቢዎችንም አውቃለሁ፣ ምን እንደሚደረግ አውቃለሁ። እኔ ሰው ሁሉ ሄዶ እዛው ደግሞ ሲከፈሉ አውቃለሁ። በቃ ይሁን። ግን እኔ የሚከፋኝ ነገር ነፃነት ምንም ነገር አልነበረውም። ነፃነት ማሽን ነው ተባለ። ማን ያልጋር የቤት ስራ ጓደኛው ማሽን ነው። አስሌ ነው። አሁንም ቢሆን አስሌ ነው። አስሌ ለምን እንደዚህ